የምን ይቅርታነት ነው እንደዛ ብሎ እንደዛ እንዳትባክሽን ገሬ ልግባ ንገራት። ከእሱ ጋር አንድ ነገር እንድናያት አንፈልግም። በጣም ነው የታመመው። ከቤት ይዘውት መክረውት ከመጣ እዛ እየመከሩት ቢሆን እኮ ችግር የለውም። ከቤት መክረውኝ መጣውኝ ብሎ ማይረሳ ምን አይነት በሽታ ይዞት ነው እሱ? ምን አይነት በሽታ ቢይዘው ነው? ለምንድን ነው ያስመስለው እንዴ? አይበቃውም እንዴ? 1 ዓመት ሙሉ እኮ ጨፈር አይደል እንዴ? መሆን እንዳለበት ሆነ እኮ አይሰለቸውም እንዴ? ለሱ ራሱ ምን ሆነ ነው? 50 ሺህ ሞላው እንዴ ነገር በቃ 1 ዓመት ተራገጡ እኮ ልጁ እስከሚወለድ ድረስ ተራገጡ። አሁን ግን ይበቃቸዋል፣ ወደ ራሳቸው ይመለሱ። በጣም አስጠላባቸው። በተለይ አብርሽ አሁን የያዘው ነገር በጣም ነው የሚያስጠላው። ሩታን አሰደበ፣ አስረገጠ። 500 ኬክ ገብቷል አይደል? ይበቃዋል። አርፎ ልጁን ያሳድግ፣ አርፎ ሚስቱን ያስከብር። ሚስታቸው አስከብሮ እኮ ስንት ቢሰሩ ዩቱበሮች እናውቃቸዋለን። እሱ ግዴታ የእሱ ሚስት ካልተረገጠች እነዛ ጎሮሮ ከተዘጋ ሩታ ግዴታ ዘላለም ስትረገጥ መኖር አለባት። ምንድን ነው የሚተሻሸው? ማነው እስቲ አንድ ሰው እስቲ አውቃልኝ እንደዚህ ያደርጋል ብሎ የሚል ሰው ካለ እኔ ልቀጣ። እሱ የታመመው በሽታ አሁን እንደዚህ ነው የሚያደርገው ይሄ በሽታ ይዞት ነው የሚል ሰው ካለ ችግር የለውም፣ እኛ እንቀጣ። ግን እንደዚህ አይነት በሽታ በጭራሽ የለም። ገባህ አይደል? የታመመ የተሰራበት ሰው እናውቃለን ወይ? ጭራሹን ይደረዝዛል። ጭራሹን ማላቅም ነው እንጂ የሚለው ከቤት ተመክር የመጣሁኝ እያለ እሷ ሊያስረግጥ እዚህ ጋር የሆነ መነፋረቅ ምናምን አያስፈልግም። ገባህ አይደል? ድራማ ከሆነ ድራማ ነው። ሚስትን አስከብሮ ራሱን ተከብሮ ትላንትና የተወለደ መናገር ማይችል ልጅ አይኑ እየተጎረጎረ እንትን እየተደረገ የሚወጣበት ምን አይነት ህልና ሰጥቶት ነው እሱ? ሚስቱ ስትረገጥ እሺ ችግር የለውም ወዳ ፈቅዳል። ይሄ ህፃን ልጅ አያሳዝነውም እንዴ? ይብቃኝ አይልም እንዴ? ምንድነው ከማንም ጋር ወይ ከሩታን ያስቆምና ሩታ ልጇን ይዛ በራሷ እንድትመጣ ያርግና እሱ ከውሽሚት ጋር እንደፈለገ የሆነ ይምጣ። እስቲ እውነት ሞራሉ ካለ እውነት በሩታ እሷ ሩታ እንደሚሏት መጥፎ ሰው ከሆነች ሩታ ለምን ህይወት ውስጥ ያመጣታል? ለምንስ ካሜራ ፊት ያቀርባታል? ምንድነው እያወቅን ዝም ስንል በጣም ህፃን በጣም ጅል አረጉን። ባይዘ ከእነሱ በላይኛ እናውቃለን። እሺ ለማንኛውም ራሳቸው እንዲጠብቁ ነገራቸው። ሁሉም ዝም ያለው መጨረሻ ቀን እየጠበቀ እንደሆነ ባይዘ ተናገሩ። እሺ ትንሹ ነገር ትገናኛቸዋለህ፣ ታገኛቸዋለህ። ሁላቸውም እንደምታገኛቸው እናውቃለን። ምክንያቱም የቡታጅራ ልጅ ነህ፣ ግን ደግሞ ሁሉ ነገር ታውቃላችሁ እናንተ። በተለይ እናንተ ትንሽ ዩቱበሮች ብዙ ነገር ታውቃላችሁ። ስለዚህ ቢያንስ እንኳን ለቤተሰብ አንተ ቤተሰብ ብሰደብ ደስ ይላል። እናት አባቴ በሌሉበት ባልዋሉበት ባላዩበት፣ በተለይ የሩታ አባት አንድ ቀን ወጥቶ ሰውን ተናግሮ አያውቁ። ግን ባልሰሩት ነገር ለምን ይሰደባሉ? ለምን ይረገጣሉ? እርሳቸው እናትና አባትን ማክበር ግድ ይላል። ይኸውልህ ይሄ ገንዘብ መጥቶ በሽታም ሊያመጣ ይችላል። የእውነት ለዛሬ ነው ለዛሬ ደስተኛ ልትሆን ትችላለህ። ዛሬ ወጣት ነህ፣ ትሮጣለህ፣ ትበላለህ፣ ትጠጣለህ። ነገ ግን ምን እንደሚያመጣብህ አታውቀውም። ስለዚህ ለትውልድ የማያስተምር ነገር፣ ትውልድን የማንስ ነገር ከሚሰሩ ሩታ ሁሉ ጊዜ ሆና ነው የምትሰራው ለአብርሃም። ግን ደግሞ ለአብርሃም ዩቱብ ሩታ ናት ሞታ ተነስታ የምታሳድገው። ሩታ ከሌለች የአብርሃም ዩቱብ እይታ የሌለው የሌለው እኛ እናውቃለን። በስደት ያለ ምናልባት እናንተ አጠገቧ ስላላችሁ ጥቅሟን አታውቁም የዚህችን ልጅ። ስለዚህ ቢያንስ እንኳን እናንተ እንደ ጓደኛ ይሄ ብትሆን እኔ እንደዚህ አይነት አይዲያ ኔትወርክ ነው አና አስወጣ እንጃ ኔትወርክ ነው መሰለኝ። ትንሽ በቃ እሺ፣ አመሰግናለሁ። የኔን ፍላጎቱን ተናግረዋል። መከራ ውስጥ ልጆቹን ማለት ነው። ዳና ቆይ እሱ እናትሽ ሰላም ቆይልሽ። ማን አወረደ? ኔትወርክ አይደለም። እኔ ኔትወርክ የተስተካከለ ነው። ሰውን አወረደ። ያወረደልህ ሰው ደግሞ ይጽፍላል ውስጥ። ጌታን ሰው አይደለም ያወረደ። ጌታን ሰው አይደለም ያወረደ። ሰውን አወረደ። ድምፅሽን ሙት አድርጌ ቅድስቴ። ኔትወርክ አይደለም ግን እንጃ ሞዴሬተር ያላቸው ልጆች ይሆናሉ። አታውርዷ ሰው ሞዴሬተር እንዳሰጠው ነው ማለት። እሺ ለማንኛውም ትንሽ ወይ አንተ እውነት የት ካለ እናት ካለ እናት እንደዚህ እየተረገጠች ማንም አይሰራም። አብርሃም ለምንድነው በሌላ ሰው የማይሰራው? ሩታ እንደምትረገጥ ሩታ እንደምትሰድብ ስለሚያውቅ ሁሉን እንደምትችል ስለሚያውቅ ነው። ሌላው ስድቡን መሸከም እንደማይችል ያውቃል።
ለዛ ነው ማይረባ ማይሆን አይዲያ የምሰጠው። አንዴ ሩታ ናት አብርሃም እንደበደበችው፣ አንዴ ሩታ ናት ራቆት ቪዲዮ ያለችው፣ አንዴ ሩታ ናት ያደነዘዘችው። ምን ነው አይበቃም እንዴ? ሁሉ ጊዜ በአንድ ሰው ብቻ አይዲያ መሰራት። አንድ ቀን እንኳን መልካም ሰርታለች ብሎ ይምጣ እስኪ። ከአመት አመት እኔ ሩታና አብርሃም ካወቁ ጊዜ 1 አመት ቢሆን ነው የፍቅር ቪዲዮ የሰሩልን። ከዛ በኋላ ሩታ ለአብርሃም ክፉ ናት። ግን ደግሞ ዩቱቡ ያደጋለው በሩታ እጅ ነው። እሺ ብላ አይዲያ ስለተቀበለችው እንደዚህ አይነት አይዲያ ባይሰጣት ደስ ይላል። ለማንኛውም ምከረው። ይሄ አብርሃም የሚባለውን ሰውዬ ራሱን እንቃበለው። እኛ ምን አገባን? 40 ሽሪንሳ እዛም ሐኪም ቤት ብተኛ አይመለከተንም። ነገር ግን የእሷን ቤተሰብ አያሰድም። የራሱን ቤተሰብ እንደሚያስከብር የራሱ ቤተሰብ ጎን እንደሚቆም ቅድስት ገብተሻል። እንደሚቆም የዚህ ጭልስ ገብተሻል። ማንም ያስወረዱን እኮ ነው። ሀሳባችን ንግለጽና እንወርዳለን። አለቀ። ሺህ ዓመት አንቆይም። አሁንም ዛሬ በጣም የማቀርበው ነገር አለኝ። ሀሳብ ጨርሽ። ማንሽ የጀመርሽው? ስለዚህ ሆነ እኔ ብዙ ሀሳብ የለኝም። መብት ብቻ አብርሃም ተብዬው ምከረው። ተሰምነት አለኝ በሚዲያ መራለ ብዙ ነገር የሚያደርገውን በተለይ ይችን ልጅ እግዚአብሔር በዩቱብ እሷ ፎቶ የተለጠፈበት ቦታ ላይ ብትሄድ ትንሹ ኮመንት ስታነብ እንደ አባቷ የለም እናቷ የለም እዚህ ጋር ገብቷል። ግን የሚሰደቡት ሙሉ ቤተሰቧ ነው። ሌሽ ጨረሽ ገኒ አውሪማ እንደምንለቀቀ እውነት የእናት የአባት እህት ከሆነች መቼም እኛ እህትም ወንድምም አለን አይደለ? ሲኖረን የሆነ በውስጥ ራሳችን በራሳችን የምንግባባው ለሰው ማናወራው ነገር አለን አይደል? በቃ ፋሚሊ ብቻ የሚያውቀው ማለት ነው። መቼም ይሄን ሁሉ ስትጋፈጥ ምንም ማታውቁት ነገር የላችሁም። የእውነት እህት ከሆነች ወንድም ከሆንክ የሆነ በከፋን ሰዓት እንኳን የምንወያየው ቤተሰብና ቤተሰብ ነው አይደለ? የምታውቀው ነገር አለ አንተ ማለት ነው። ያን ነገር መረዳት አለባችሁ። እናንተ ሸፍናችሁ ድራማም ይሆን ትክክለኛ ላይፍ የሚሆን አናቅምኛል። እናንተ ናችሁ የምታውቁት ውስጣችሁን፣ ንጹህነታችሁን የምታውቁት እናንተ ናችሁ። በዚህን ያህል ጊዜ መሄድ ጥሩ አይደለም ለሰው። ሰውም እኮ ይሰለቻል እንዴ አይደለም? ሰው ምናስር ቢወዳችሁ እንኳን አይቶ ይሰለቸዋል። የእናንተ ጉዳይ ማለት ነው። በቀዋል፣ ይደብራል። እውነት አሁን በቃ ከአቅማችን በላይ ነው። የሰው ልጅ ተነግሮት እዛው የሚሆን ትሆነ ተነግሮት እዛው የሚሆን ትሆነ። እናትም ለራስ ትጠናሃለች። ገባ? እናትህ ስታስብላት ነው የምታስብልህ። እንደዛ ብላችሁ ነው ማሰብ ያለባችሁ። እኛም ሰልችቶናል። የምትስተካከሉ ተሆነ ተስተካከሉ። ምንድነው እንደዚህ አስሬ ሰውን ፓራርጋችሁ ሰው እንደዚህ በሰው ቅንጭላት የምትጫወቱት፣ በሰው እንትን ላይ የምትጫወቱት፣ በሰው ሞራል ላይ የምትጫወቱት እንዴ? እሷን ሲናገራት ስለሚከፋን አይከፋንም ማለት አይደለም። ስለዚህ ደግሞ ያ ነገር ሲከፋን የሚደጋገም ተሆነ እንተዋዋለን። እየከፋንም ምንም ሳንወድም በግድም ራሳችን መብራት ስላለብን እንተዋዋለን። ገባችሁ? ይህን ነገር ደግሞ ማቆም አለባት። እሱም ደግሞ አይልመጥመጥ እናትና አባቶቻችን እኮ ልጅ አሳድገው እኮ እንደዚህ ተጣልተው ስንት ነገር ሆነው እኮ መከታ ሆነው ነው ያሳደጉን አይደል እንዴ? ምንድነው እሱ አስር የዛ የሚል መጠመጥ? ቀሚስ ይልበስ፣ የእሷን ቀሚስ ይልበስ። እሺ ወንድ አይደለም አሁን አጠገቧ ያለው ሴት ነው። ቁጭ ብሎ እየሸና ነው ያለው። ስነ ስርዓቱን ይዞ ይኖር እንደሆነ ልጁን ያሳድግ። አይ ብሎ ደግሞ እየቀለደ ተሆነ እዛው ይልመጥመጥ። እዛ ሄዶ ምን ያሽመጥመጥ እንደወንድ ይሁን። እሺ ቆፍጠን ይበል። ንገሩት፣ እሷንም ንገሯት። እንደሱ ሆነ ደግሞ ወንድ ምን ይሰራላት አለሷስ? ለዛ እኛ የምናውቀው ወንድ አባት መከታ ሲሆን ነው፣ ባል መከታ ሲሆን ነው ለሚስት እንጂ እሷ መከታ ሆነ ነው እንደዚህ ሆነው። ንገሯት፣ እግዚአብሔርን ንገሯት። ለቤታ ራሷን አስከብራ ትኖር እንደሆነ ራሷን ታስከብር። ቤተሰቦቿን የምታሰድብ እሷ ናት። እሷ ራሷን በራሷ ታላስከበረች ቤተሰቦቿ አይከበሩም። እሺ ራሷን ስለማታስከብር ነው እሱማ ያከብራል። መጀመሪያ ታስከብር። ብንወዳትም የዚህን ያህል ጥሩ አይደለም። ላፊ መሄድ ጥሩ አይደለም። እኛ ለሰው ብዙ ነገር ይሆን ሲሰድቧት ሲያንቋሽሿት እኛ የሚሰማናል። ልክ እኛ እንደሚሰማን እሷ አይሰማትም። እግዚአብሔርን ስነ ስርዓቷን ይዛ ተሆነ በቃ የማይሆነ ተሆነ ትተው እርግፍ አድርጋ ምናባቱ እሷ ብቻ ናት እንደወልዳ መለያየት ያለው። ማሳደግ ትችላለች። ጀግና ናት።
በቃ አለቀ። ቀጥለጥ ብሎ ይኖር እንደሆነ ይኖር። ንገሯት እናንተ ወንድም እህት ሆናችሁ እውነት ንገሯት። ሚዲያ ላይ ብቻ ወታችሁ እንደዚህ ሆኖ በውሸት እንትን አትደልሉን እኛንም። እሺ ትክክለኛ ነገሩን ተናገሩ። ዛሬ ነግረ